በሞያሌ ነው ያስገባኋቸው እያለ ነው ያለው። ይሄ ልጅ ማለት እጁ ሰፊ ነው። አየሹ ቤት ሌላ መንገድ አይደለም እኮ ይሄ ዋንኩም ነገር አዛንጅራ ፖሊስ የህገወጥ የሰዎች ዝውውር ነው። ሂውማን ትራፊኪንግ ነው። ይሄ ትልቅ ወንጀል ነው እኮ። ይሄ ራሱ እንደ መረጃ እኮ ሊሆን ይችላል። ምክንያቱም በሌላ መንገድ ነገር የተናገርከው ሪካርድ ተደርጓል። ሁሉም ነገር እኮ እሱን እኮ ነው የምልሽ እኮ ከኤርፖርት የተመለሱብኝ ነው ያለው። ያ ማለት ኤርፖርት የተመለሳቸው እነኚህ ልጆች ሙሉ ሰነድ አልነበራቸው፣ ህጋዊ አልነበሩም ማለት ነው። ሰነዳቸው እያንዳንዳቸው ያስገቡበት ደረሰኝ፣ ገንዘብ የተቀበሉት ሁሉንም መረጃ ሰብሰብ ያለው እኔ አንተ እነዚህ ልጆች ካንስሌሽን አላሰጠም የምትል ከሆነ እኛ በህግ እንሄድበታለን። ታሜ ነገ ተስሂል ይዟቸው ይሄዳል፣ ካምፓኒውን እንዲከሱ። አንተን ደግሞ እኔ ነኝ ኃላፊነት የምወስደው። ከህዝብ ለምኜ ሰብስቤ ለጠበቃ የሚከፈል ብር ሰብስቤ አንተ በህግ በሰዎች የህገ ወጥ ዝውውር ትከሰሳለህ። እነዚህ wanta taasaa oolte hundisaa ani ijoollee kana fideera birriirraa fudheera kajatti hundi rikkardii godhamee jira. Ijoollee seeraan ala fidu immoo dhuguma ammoo biyya kanatti on jala ijoollee seeraan ala fiddeetta deebitee immoo kaansileeshinii kennisiisi. Ana bichaa miti akkas taana Mubaarik nama hundumaa laalata dallaalaa hundumaa laalata Mubaarik akkas taana. እንደዚህ ከሆነ ደግሞ eenyumti dallaalaan kamiyyuu akkas taanaan hundumtu seeraan ala fidaa jira. ስለሌላው ደላላ ስላንተ ነው አሁን ጉዳዩ። ስለሌላው ደላላ ሌላው ደላላማ አምጥቶ አልጣለም። ስራ እያስገባ ነው። ስራ ካስገባ ወገኑ ካልተራበ እኛ ምን ቸገረን? እኛ እያወራን ያለ ነው። አንተ አምጥተህ ስለጣልካቸው ወገኑ ዋይ ቢደን ይገቱት ማለ ዋይ ደላላ ይመለከታል ለሚጀራን ገነታናን እንዲቡ fideen ganne Mubaarik fideen ganne fidee kenneera kaampaanii kanatti kenneera waa'ee waraqata isaanii waa'ee miindaa isaaniif nadagay boorra deebitee nutti himiti waan guyyaa sadiitti maaftu amma ati kaansileeshinii jalaa fuuchuu dandeessu gara seeraatti deemuudhaaf wallaahi immoo adaganyaa dhabu akka jammartanitti gaafadhaa bu'aa Mubaarik ilaame sitti meera ani waan ofeefuu bakka amma qophii sanas ta'e kana waan barbaadaatu bakka sii galee waan asitti taasoo keessaati humna kootii akka namaatti xiyyaa'es maal jee gaafadhe erga ኦኬ ሀቢባ ከስር እያወሩት ነው። በቃ ተይው፣ እንደዚህ በል እያላገጡ ነው። ከተኝም እያለ ነው ያለው። ስለዚህ አይመለከተኝም እያለ እያላገጠ ለምንድን ነው እዚህ ቀንክ የሚባለው? በሚመለከተው አካል ሄዶ ማናገር ነው። ነመራ አካም ባጩ ከናሚት ትጋፈተሙማ ጉዳ ከቀቡ ስርት ቤክ ኡጋስ እንጀራ አካም ማረዱበት ከነሱንቴን ኦርሞ ኢማን ዲጋቦች ሲተኒማል ባየ ሲትልፋል አከ ሰበት ተቆጥ አከለሚ ተቆጥ አካረ ባጩ ከነሱንቴን ቦሩሞሶ ቦሴሌ ከራ ኢትንዴቢኔ ኬሳ ሴና ጅርተ ጀቹ ከነቤክ ወንቲ አታማ ዱበቱ ከነ ሚዲያ ራቲ ወንቲ ሁንዱ አከ ሲጋፈችሱ ቤኪ ሀቢባ አሁንም ቢሆን ይሄ ልጅ እየቀለደ ነው ያለው። ምንም ከሱ ጋር ጊዜ የሚጨርስበት ነገር የለም። ከፈለጋችሁ እናንተ ለምታመጡት ነገር ዝግጁ ነኝ እያለ ስለሆነ ወደ መፍትሄው ቢኬድ ነው። ምክንያቱም እሱ በቃ ለየትኛውም ዝግጁ ነኝ ብሏል። ካሁን ወደ እሱ የሚጠይቅበት ነገር ምንም የለም። እሺ ምን ያህል ገፈድ ብራዘር ሲታኒ ማን ዋና ሲታን ሶና ገፈድ አከናም ተቆቲ ወጪ ሳነት ከነኒ ዋይ መሳኔት ጥሙሬ ፊዴ ካምፓኒ ትከነራ ሲኒ ገለ ኢናከሲያ ማሊያ ከስጎቴ ከነጎቴ ብሪሳን ከና ፉተ ሰየሙ በቃ አንመሳኔት ጥሙሬ ዋንቲ ኪዚ ኮተ ፈንጅሩ ኪዚ ኮቲ ደባለቴ ስንታሰራ አምብራሞዛ አኒ ዋም ሜስኪ ተርካንፊ በርባደን ፉዳዳ ረኮ ይንቀቡ ኤኙምትሞ በቃ ቡዴ ይወጥ ያርከራቤቲ ለኛ አትኛ ተሙን ሲንጅራ ገለቶማ አምሰን ከመራ አኒ ጋፊ ቶኮ ሲጋፈታ ጨራን ጆሌ ከና ማለት ወረጃል ከቤክ ወረቦደ ነገር በሚያሳዝኑ ሁኔታ መጨረሻ ላይ ያለው ቃላት የመጨረሻው ቃሌ ነው ብሎ ተናገረው። ኑዛዜው እበላለሁ ብሎ መበላት ያለ ነው ማለት እበላለሁ ብሎ መበላት ማለት እበላለሁ ብሎ እንደተበላ እየነገረለት ያመነ ነው በራሱ። አዎ ስለዚህ ዋናው ማመንክ ነው። ምንም ችግር የለውም። እኛ ድርጅቱን እንከሳለን፣ በኢማራት ሄደው ይከሳሉ። የኢትዮጵያውን ግን አንተ የምትከሰስበትን ለእኔ ተው። እኔ ሀቢባ አይደለሁም። አንተን ለሌሎች ደላሎች መማሪያ ካላረጉ እኔ ሀቢባ አይደለሁም። ለጠበቃ የፈጀውን ፈጅቶ እኛ አንተን ለህግ እናቀርባለን። እስከዛሬ አምጥተህ ኢማራት ላይ ላሰቃያቸው ነፍሶች በሙሉ
ኃላፊነት ትወስዳለህ? ኦቦሌሶ ኤላ አከሙ ባሪኬ ጅንቀለዶ ሚት ያቢዋጅ ኒታ ዲባታን ቤካን ሜቀቲ ዳከሰ ቺሳራ አሲ ቀበምቴ ሪፖርት ጎደምቴ ሞቱማ ኢትዮጵያት ከነምቴ ተኮፋ ብየ ዱባይ ከሰቲ ሴራነራን ነመገቹ ኢትዮቢሮን ቀባት እንዲሲ ወር ቢሮ ቀበንዩ ነማ አካታት ገልጨን ቀቡ ወሩንቲ ሴራ ቀበይሳችሁ ነው ወር ቢሮ ማለት አሲ ቀበምቴ ሂዳ ገልቴ ብየቲ ገልቴ ኢሲ አማስ ሲቀዳ አፋን አትቤቱን ዋንጀለ መከና ጎዲ ካንስሌሽን እዴፉት ዲቀፈዶ አች ካምፓኒ ከሰታ ፉኛነው ቀበ ዲቀፈዶቲ ዋንጎቴ ጎዲ ጀለካን አርካ ባስ ዶሌ ኩመላ ባላ ካባል ሲታሞ ሲንተው ላስት ሰዱማቲ ታሪክ ታርካን ፊወር ባደን ፈረዳ በቃ አና ፈለጋችሁትን ብለምነው ምን ብለው የፈለጋችሁት ውሳኔ ለምንድን ነው የምትለምነው? አለቀ ነገር ነው እኮ ጨረሰ። እና በህግ እንሄዳለን። የዋትሳፕ ቁጥር ላክልኝና ሎኬሽን ልክልሃለሁ እያለኝ ነው። በቃ ምንም ችግር የለም። ጥሩ ይህ ጥጋብ ሲበርድል ነገር እንገናኛለን። እሺ የእነዚህ ልጆች እንባ ግፍ በህግ ብቻ አይደለም የምትጠየቀው። በአማርኛ ያናገረች ነው። ለካ ሙድ እየያዘ ነው። ታዲያ ፈጣሪ በሽታን ይልክብሃል። ገና ወጥተህ መታከሚያ ስትለምን እንገናኛለን። በሽታን ለቆብህ ፈጣሪ በህግ ብቻ አይደለም የምትጠየቀው፣ በፈጣሪም ትጠየቃለህ። ሌባ ከነ ግብረ ገበሮች ነው የምትጠየቀው። ከነ ገንዘቡ ከገባበት አካውንት እያንዳንዱ እናትክ በዋትሳፕ ያናገረችኝ እያንዳንዳችሁ ተደራጅታችሁ ማፊያ ናችሁ እናንተ። እነዚህ ልጆች እያመጣችሁ የምትነግሩባቸው ሌባ። አማርኛ መጀመሪያም እኮ ይችላል። መጀመሪያ እኔ አማርኛ እያወራ ገና ሙባሪክ ሳይተረጉምለት ምላሽ እየሰጠ ነበር በኦሮምኛ። አማርኛ ይችላል። እኔ ነኝ የነቀልኩት። አማርኛ ይችላል ያውቃል፣ ግን አማርኛ መናገር አልፈልግም። ግን በኦሮምኛ ሪከርድ ተደርገሃል፣ ይተረጎማል። እናንተ ደግሞ ብዙ ወንድ ናችሁ። እሱ ብቻውን ነው፣ ምንም አያመጣም። አንድ ቤት እንኳን ብትሆኑ ምንም አያመጣም። ሰማችሁ? እሱ ወንድ፣ እናንተ ብዙ። ሰምተና ማንንም አልሰማም። በኋላ ምንም ነው የማያመጣው። ኖርማል ነው። ነገ ታሜ ተስሂል ይወስዳችኋል። ማሜ ሴም ካርድ ገዝቶላችኋል። እሺ ኢንሻአላህ ተስሂል ብቻ አይደለም ሀቢባ፣ ኢንሻአላህ ሌላ ቦታ እንወስደዋለን። ኢንሻአላህ ሌላ ደግሞ እንሰማለን፣ እናያለን። ኦኬ እኔ ዝም ብለን አንፈልፍ አናውራ። ኢንሻአላህ በተግባር ነው የሚታየው። በስንት ስርዓት ማለት የምታወራ መስሎኝ ነበረ። በስተመጨረሻ እንደዚህ ከነ ሎኬሽን ከፈለጋችሁ ሎኬሽን አያስፈልግህም ወንድሜ። የማራት ውስጥ እስካሁን ሎኬሽንህም ምንም አይሰራልንም። ኢንሻአላህ ታያለህ ነገር። እሺ እናመሰግናለን። ደረሰኞቹን እንዳለ ላኩልኝ። እሺ የቀረውን ያስገባችሁበትን እያንዳንዱን ኢትዮጵያ የኢማራቱን ጉዳይ ታሜ ያለ የኢትዮጵያን ጉዳይ ደግሞ ያለ ኢትዮጵያ ገንዘቡ የገባበት በኋላ ማለት በህግ ስትጠየቅ መጣህ እዚህ ሶሻል ሚዲያ አታልቅስ እባካቸው ማለት ምናምን አትበል። የዛኔ ቢያለቅስ ማን ይሰማዋል? ታሜ የዛኔ የሚሰማው ይኖራል። ይህ ልምድ ስለሆነ ሀቢባ አንቺ ስለማታውቂ ያልቅስ ይምጣና የዛኔ የሚሰማው እኔ አይመለከተኝም እኔ ተሸወድኩኝ ምናምን እንዳትል። በኋላ አንተ በአቋምህ እዚህ ጋር እየተናገርክ እያሾፍክ ስንት ሺህ ህዝብ ማለት እዚህ ጋር ለወገን እየተጨነቀ አንተ ምንም እየመሰልክ አይደለም፣ እያላቀጥክ ነው ማለት እዚሁ ቁጭ ብለህ የሆነ መፍትሄ ከምትፈልግላችሁ ለወንድሞች እያላቀጥክ ነው። ሎኬሽን ከፈለጋችሁ ምን ታመጣላችሁ ምናምን ትላለህ። ሊደበቅ እኮ ነው ታሜ። አሁን ከዚህ ሮጦ ሄዶ እናቱ ሆድ ውስጥ ሊገባ ነው። ሊደበቅ እኮ ነው። ፈሪ ሽንታም፣ በቪዲዮ መውጣት የሚፈራ ሽንታም እኮ ነው። ወንድ ቢሆንማ ቪዲዮ አብርቶ ፊቱን ያሳየን ነበር። ፈሪ ስለሆነ እኮ ነው። ስለፈራ እኮ ነው የተደበቀው። አሁን እኮ ሄዶ ሊደበቅ ነው እኮ። ግን የትም ጉድጓድ ብትገባ ከህግ አታመልጥ። እናትዮ መምጣት እምቢ አለች። አይ አንድ ሰዓት ስጭኝ ብላ ነበር። ከዛም በኋላ አላወራኋትም። አለቀ። ከዚህ በኋላ ከሷው ጋር ማውራቱ ለምን ያስፈልጋል? ኦኬ
እሷም ላይቡን እየተከታተለች ነው። ልጇ መግባቱን ኦልሬዲ ያውቃለች። 1 ሰዓት ስጭኝ እመጣለሁ ብላ ነበረ በቮይስ ኖ ሀቢባ እንደዛ አይደለም እኮ ምን ያሁን እኮ የእሷ ልጅ አይደለም እና ማን ይሄኛው መጀመሪያ ብሩን ተቀባብሎ ካምፓኒ ውስጥ ራሱ ቁጭ ብሎ ደላላ ሆኖ እኔ ካስገባችኋለሁ ስራ ቢሮ አለ ምናምን ብሎ አታለው ልጆቹን ብሩን ተቀባብሎ እንትን ያለው ነው። ይሄኛው ያመጣቸው ታዲያ ማን ነው ያመጣቸው? አይደል እንዴ ይሄኛው ያመጣቸው ነው። አሳልፎ ለሌሎና ለሌሎ እናትና ልጆቹ ደግሞ አሉ። እናት እንጂ ልጁ አልቀረበም። ልጁ አልቀረበልሽ። ኦኬ ይሄ አምጥቶ ለነዛ ሰጣቸው። ስለዚህ ዋና የሚመለከተው ይሄ ነው። እኔም ትናንትና ቤቴ ላይ አንተን ነው የሚመለከተው ብዬ እያፈጠጥኩ ነበር። ይሄን ነው የሚመለከተው። ታዲያ እነዛ እኮ ተቀባይ ናቸው። ዋና ከኢትዮጵያ ያመጣቸው እሱ ስለሆነ የሚመለከተው ዋና አካል እሱ ነው። እነዛ ተቀባይ ናቸው። እኔ ተቀባይ መሆኗን ባክ ከእናትየው ጋር አላወራም ነበር። እሷ እኮ ተቀባይ ከሆነች የሆነ ፐርሰንት ለዛኛው ከፍላ እነሱን ስራ የምታሰማራ የምታተርፍባቸው ናቸው። እነሱ እኮ እነዚህ እኮ ለነዛ እንደ ፕሮዳክት ናቸው፣ ትርፍ የሚያገኙባቸው ፕሮዳክት። ሀገሩ አምጥተው ለበቃ በኩል በሚያስፈልግሽ ነገር እኔ ከጎንሽ ነኝ። ለምን ነገር ብቻ አምጥቼ እንትን ማለት ወላሂ እስከ መጨረሻ ከአንቺ ከሆነን ሁላችንም። ስለ ኢማራቱ አለ ታሜ ወንድማችን መከታችን፣ ስለ ኢትዮጵያ ጉዳይ ደግሞ እኔ አለው እኔ እሱ ምን ታውት ታሜ ሰርተን ብናሳይ ይሻላል። መማሪያ ካልሆነ ይሄ ልጅ ማለት ነው ለኢትዮጵያ ሙሉ መማሪያ መሆን አለበት። ይሄ ልጅ እንዲህ ሰውን ሁሉም ህገወጥ ደላላ ነው መማሪያ ነው። ባለጌ ለገዛ ወገኑ ማያዝን ወንድሞቹ እንዲህ አምጥቶ ጀስት ሲያመጣቸው የተከፈለውን ገንዘብ ኪሱ የገባውን ብቻ አይቶ አምጥቶ እዚህ ወርውሮ እየተራቡ ምግብ እንዴት ተሻምተው እንደበሉ አይታቸዋል። እንዴት እንደራባቸው ሳሪ እግዜር ይስጣት ያመጣት ሳራ አልሀበሻ ያመጣችላቸውን አገልግል እንዴት ተሻምተው እንደበሉ አይታቸዋል። ምን ያህል ተርበው እንደነበረ ሰው እንዴት በገዛ ወገኑ እንዲጨክናል? ለየትኛው ህይወት? ለዚህች አጭር ህይወት ለሆነ ለገንዘብ ብሎ ሰው የገዛ ዜጋውን አምጥቶ እንደዚህ መጣል ማስራብ። በእናትሽ አይንሽን ወደ ዱባይ ትንሽ አራት አድርጊልን። ትንሽ ሊቢያ መሰለ እኮ ዱባይ ሊቢያ ሆነ። ሀገሪቷን አበሻ ዱባይን ወደ ሊቢያ ቀይሯታል። ተመልከቱ። አሁን ነቁ መሰለኛ ቡዬ ቪዛ ራሱ መስጠት እምቢ ብሏል ለአበሻ ለኢትዮጵያዊ። ኧረ ባይሰጡም ማየትሙት ባይሰጡ እንዴ ሰው ገንዘብ የሆነ አካል ለመካበት የሆነ ወገን መጥቶ መሰቃየት አለበት፣ ደም መለገስ አለበት፣ መራብ መቸገር። ለየትኛው ህይወት እንዲህ የምታረጉ ደላሎች ነገር ካንሰር ይዟችሁ ብትጋደቡ የአልጋ ቁራኛ ብትሆኑስ? ይመጣሉ ሀቢባ ገቢ ብሎ ለዚህ አደጋ ደርሶባችሁ አካላችሁ ጎሎ አልጋ ላይ ብትውሉስ ምን ልትሉ ነው? በወጣትነታችሁ በደናችሁ ጊዜ የዘራችሁት ያፈሰሳችሁት እንባ ምን ልትሉ ነው? ፈጣሪን አትፈሩ? በሽታ አደጋ እንዳያመጣባችሁ ፈጣሪን አትፈሩ? እሺ ህግን ባትፈሩ ህግን አንፈራም ብትሉ አንድ ሰው የጠበቃውን ከፍላለሁ እባክሽ እኔ ከፍላለሁ እያለች ነው። ሙአዝ የሚባል ሰው እኔን የምከፍለው የጠበቃውን እያለች ነው አሉ። ብዙ ሰው ብሎኛል፣ በውስጥም ጽፈውልኛል። ችግር የለውም ሀቢባ የፈለግሽውን ያህል ለጠበቃ እናዋጣለን፣ ይሄ ሰው ይከሰስ ብሏል። ሁሉም ኮመንት ላይም በዋትሳፕ የጻፉልኝ በቃ እንሄድበታለን በህግ። ይሄ ደላላ ይሄ ጥጋበኛ ደላላ ለህግ ቀርቦ እነዚህ ለብዙ ህገወጥ ደላሎች መማሪያ መሆን አለበት። ሀቢባ አንድ ነገር ብቻ ቃል እንድገቡ ፈልጋለሁ። የምሬ ነው የምላችሁ እግዚአብሔርን። እኔም በምችለው ታሜም እንዲሰማኝ ማለት ነው መናገር የምፈልገው ምን ተለምዷል መሰለሽ ሀቢባ፣ አንድ የተለመደ ነገር አለ። ይህን ነገር እያስፋፋ ያለው ሚዲያ ላይ መምጣቱ ምንም ጥቅም የለውም። እንደውም ማስተዋወቅ ነው እየሆነ ያለው። የምሬ ነው የምላችሁ። ለምን መቀጫጮ እየተወሰደባቸው አይደለም። ነገ ይመጣሉ፣ የሆነ ሰዎች ይዘው ይመጣሉ፣ የሆነ ታዋቂ ሰው ይዘው ይመጣሉ። እንደ ሽምግልና ይባላል። በቃ ነገሩ በድፍንፍን በቃ የልጆቹ ይስተካከል ምናምን ተብሎ የሚታለፍበት መንገድ አለ። ተረዳሽ? ከትልቅ ይቅርታ ጋር እኔ ያዝኩት ነገር ተደፋፍኖ አልፎ አያውቅም። እኔ ነገ ማንም ሰው መጥቶ ሽምግልና ቢጠይቀኝ እኔ ምጓዋል መሽለቀለጥ ሰው አይደለሁም። በህግ ነው የምንሄድበት። የፈጀውን አመት ይፍች። በህግ ነው የምንሄድበት። በህግ ነው የምንሄድበት። እኔም የምፈልገው ያለ ነው። ነገ ለምን ስለማቀሽ
የሆነ አንዳንድ ቤት ላይ ይሄ ነገር ስለተለመደ እንደዛ እየመሰላቸው ስለሆነ እኛ የምንፈልገው ይሄ ነገር በቃ መቀጮ እንዲሆንልን እኔ በምችለው እግዚአብሔርን ለምን በውስጥ እኔ በቃ የእነዚህ ልጆች ከምሰባ የፈለግኩትን እኔ ራሱ የፈለግኩትን አግዝሻለሁ። እግዚአብሔር ምስክሬ ነው። ቀልድ ነገር ለምን ታሜም እንዲሰማ ታሜም እኔ አብሬ ካለው ታሜ በምፈልግ ሰዓት ፎሎ አድርገኝ ፎሎ መልሼልሃለሁ። እኔ ኤኒ ታይም አለው አብሬ ኤኒ ታይም በመኪናም ካነሰክ እንድሰማ ይፈልጋለሁ። ታሜ 10 ሰው ከሆኑብክ አለው ያንተ መኪና ካልቻለልክ የኔ መኪና አለው እመጣለሁ፣ አብሬክ መሄድ ይችላል። እንደነዚህ አይነት ሰዎችን አብረን ተባብረን የሚወጣውንም አውጥተን ተባብረን ማስወገድ ነው ያለብን። በቃ አለቀ። 4 ነጥብ። እኔ ይህንን ነው መናገር የምፈልገው። የፈለገው እኔ ያዝኩት ነገር በህግ ከሆነ በህግ ነው የሚሄደው። እኔ አቋም አለኝ። አልሽለጠለጥም፣ አላስመስልም። ምን እንዳይቀርብኝ ምንም የምሸጠው እቃ የለም ማንም እንዲገዛኝ ብዬ አቋሜን የምቀየር ሰው አይደለሁም። ስለዚህ ሌላ ቤት ሄደው ሽምግልና በሃይማኖት ምናምን ቢሉ እኔ አይመለከተኝም። እኔ ግን በህግ እስከ መጨረሻው ሄደ የሚያዋጣ አካል ባይኖር እናቴ ትሙት ከኪሴ ያው ከኪሴ የሚያዋጣ ሰው ባይኖር ከኪሴ አውጥቼ ይሄ ሰው በህግ እንዲጠየቅ አደርጋለሁ። እኔ አቋሜን አልቀየርም። አንድ ኢንፎርሜሽን ደረሰኝ ሀቢባ። እሺ አካውንቱ ምንድን ነው ሀቢባ? አካውንት ያለችው አካውንቱ የልጅና የእናቱ የዘመዶቻቸው እንጂ የዚህኛው ልጅ ዘመድ አይደለም። ባለ አካውንቱ የራሱን አልተጠቀመም። የራሱን አካውንት አልተጠቀመም። ይሄ ዘራፊ ማለት ነው፣ ሌባው የወረደው ማለት ነው። የተጠቀመበት አካውንት ባለቤቶች ማንም ይሁኑ ማን አይመለከተኝም፣ ይጠየቃሉ። እየሰማችሁ ነው። አደውሉልኝ። ማንም ሰው እንዳደውልኝ ሽምግልና አካውንቶቹን ለሚመለከተው አካል አስረክባለሁ፣ ይጠየቃሉ። ማንም ይሁን ማን አያገባኝም። መስዋዕት ሆነዋል። ማን ከሌባ ጋር ተባበሩ አላቸው። ማንም ይሁኑ ማን አይመለከተኝም እኮ የተያዘ ነው። ሀቢባ አለቀ እኮ። ልጁ ሲያዝ እነሱን ያቀርባል፣ እነሱ እሱን ያቀርባሉ። ተያይዘው ነው ገደል የሚገቡት። እያንዳንዷ ወንጀለኛ ነው። ማንም የሚያመልጥ ሰዎች ዝውውር ነው የሚጠየቁት። ዱባይ እየመጡ ወንድሞቻችን ተስፋ ቆርጠው ራሳቸውን እያጠፉ ነው። በረሃብ እየተጎዱ ነው፣ እየቆሰሉ ነው፣ እየደሙ ነው። በዚህ ዘመን አምጥተዋቸው እነሱ ምን አይነት ህሊና ቢኖራቸው ነው 400,000 350,000 ተቀብለው ኪሳቸው ከተው እነሱ ውድ ሬስቶራንት ሄደው እየበሉ ውድ ልብስ እየለበሱ ደላሎቹ፣ እነዚህ ምስኪን ግን መጥተው በኢማራት ምድር ምግብ እንደ ገፍ እየተረፈ በሚደፋበት ምድር እነሱ ተርበዋል። እንዴ ሂውማኒቲ የት ሄደ? ሰውኛ ሰው አይደለም እንደኛ አያመንም። ተርበው አሁን እንዴት ተስገብግበው እንደበሉ አይታችኋቸዋል። ምግብ ሲመጣላቸው በጣም እኮ ነው የሚያሳፍረው። በዚህ ዘመን ስለ ምግብ ስናወራ ምን አይነት ጥጋብ ነው? እሱ ማን ነው? ምን ስለሆነ ነው እንደዚህ ልቡ ያበጠው? አንድ ተራ ግለሰብ ሀቢባ ጨምላቃ። ሀቢባ አቤት። እኔ አሁን እዚሁ ከልጆች ጋር ነኝ። ኦኬ ታች ነኝ። ኦኬ አኮሞዴሽን ውስጥ መግባት ስለማልፈልግ ነው። ልጨርስና አወራሻለሁ። እሺ ጥሩ። ሳይ እንኳን ሄድክ። ሳይ ሰላም፣ እንዴት አመሻችሁ? ሀቡ በአጋጣሚ ሆኖ ሞሎውን አላየውኝም። ትንሽ አሁን ጨረፍታውን ነው እየሰማሁ ያለሁት። የሚሰበሰብ ምናምን ሲባልም ሰምቻለሁ። ልጆቹም ደግሞ በግፍ እንደዚህ አንድ ላይ ተሰብስቦ ምግቡን ላቶ አንድ ላይ እንደተቀመጡ ነው እየሰማሁ ያለሁት እና እኔም እግዚአብሔር በሚያውቀው ወይንም ደግሞ በምችለው የምሬን ነው በውስጥ አወራሽና የቻልኩትን ያክል አግዝሻለሁ፣ በገንዘብም ቢሆን ማለት ነው። እንደዚህ አይነት ልጅ እንደዚህ መጥቶ እዚህ ሀገር ላይ የሚሰቃዩት በጣም ብዙ ልጆች አሉ። ሚዲያ ላይ ያልወጡት ያልተቆጠሩ፣ በየቤቱ የታፈኑት በጣም ብዙ ልጆች አሉ። በውስጡ እንኳን መጥቶ የሚያለቅሱ እኛን የሚጠይቁን አሉ። ምንም ማድረግ ስለማልችል ብቻ እየተነገራችሁ ለምን ትመጣላችሁ እናንተ እያልኳቸው ነው መልስ የምሰጣቸው። ስለዚህ ይሄ ደላሎቹ ምናምን አንድ ቅጣታቸውን ቢያገኙ ሌሎቹ እያቆሙ ይመጣሉ። እስካሁን ድረስ እኮ ማንም ደላላ የትኛውም ደላላ ስላልተቀጣ፣ ስላልተያዘ፣ ስላልታሰረ፣ ስላልተጠየቀ ነው እኮ ሰው ከኢትዮጵያ 450,000 እና 400,000 ብር እየከፈለ መጥቶ እዚህ ሀገር ላይ ደምን በሚያለቅሰው ማርያምን። እዚህ ትራቭል ኤጀንሲ አካባቢ ራሱ ያሉት ወንዶች ብዛታቸው እግዚአብሔር ያውጣሽ። እዛ በር ላይ ነው ተደርድሮ የሚቀመጡት። የሚበሉ የላቸው፣ የሚጠጡ የላቸው፣ ገንዘብ የላቸው፣ ስራ የላቸው። በቃ ቤቱ ቱሃን በቱሃን ሆኖባቸው፣ በረሮ በበረሮ ሆኖባቸው በጣም ነው የሚሰቃዩት። እኔ ደላሎቹ ቢቀጡ በጣም ደስ ይለኛል። እኔ የቻልኩትን ማርያምን ይህን ያክል ምናምን አልልም።
ብቻ በውስጥ አወራሽ እና የቻልኩትን እረዳሻለሁ። በጣም አመሰግናለሁ። በቂ አሁን በጣም ብዙ ሰው አስቤዛ ምናምን ቃል ስለገባ አስቤዛ ምናምን አያስፈልግም። እኔ የምፈልገው ለጠበቃ የሚከፈለውን ገንዘብ ስሰበስብ ሁላችሁ እንድታግዙ ነው የምፈልገው። በዚህ ስራ ላይ አሻራችሁ እንድታሳርፉ። አንድ ህገ ወጥ ደላላ በሰዎች ዝውውር ላይ እንደዚህ አይነት ግፍ የሚሰራ ሰው ለህግ መቅረብ አለበት። እሱን እኛ ለሁሉም ደላሎች መቀጣጫ ማድረግ አለብን። በዚህ ጉዳይ ብቻ የሁላችሁንንም ትብብር እሻለሁ። የገንዘብ ትብብር ለጠበቃው የሚከፈለው ቁጭ ብዬ አሰባስባለሁ። መጀመሪያ እናመልክት፣ ለጠበቃ ምን ያህል ይፈጃል፣ ሁሉም ነገር እናጣራ፣ እንጨርስ፣ ከዛ ገንዘቡን እንሰበስባለን። አቡነ ነገር መናገር እፈልጋለሁ እና በዚሁ አጋጣሚ እዚህ ስር ያላችሁ የልጆቹ ኬዝ ሲያልቅ ወይ የሚቀጥሉ ከሆነ ወይ ደግሞ የሚከነሰሉ ከሆነ ትልቁ ኢምፖርታንት ይሄ ምግቡ ምናምን አይደለም። ያው ምግብ ለሰው ልጅ ለመኖር ኢምፖርታንት ነው፣ ግን ዋናው ምንድን ነው? እሱ ስራ ነው እና እዚህ ስር ያላችሁ ሰዎች አይ ቲንክ 9,000 ምናምን ሰው አለን። አንዳንድ ልጆች ስራ ብናስገባቸው ከምግብ በላይ ዋናው ምንድን ነው? እሱ ስራ ነው። አይዲያቸው እንዲቀየር እና ወረቀታቸው ተስተካክሎ በየወሩ ደሞዛቸውን እንዲያገኙ ብናረግ ነው የሚሻለው ማለት ነው። ሲስተካከል ምናልባት ካንሰሌሽን ያለው ሰው እጁ ላይ አሁን ካለ ሁላችንም የተለያየ ካምፓኒ ላይ የምንሰራ ሰዎች እና ስለ ካምፓኒ የምናቅ ሰዎች ካለን አንዳንድ ሰው ስራ ብናስገባ ምግብ አይደለም ዛሬ 1 ብር 2 ብር ለ3 ብር ለሰው መስጠት ለአንድ ቀን ሊሆነው ይችላል። ግን ትልቁ ነገር ምንድን ነው? እሱ መሰረታዊ የሆነ ነገር ልጆቹ እንዲይዙ ነው ማድረግ መቻል ያለብን። የምንሄደውን በህግ የምንሄደውን እንሄዳለን። ባይዘዌ በጣም ብዙ ልጆች እየተሰቃዩ ነው። የሚሰቃዩበት ምክንያቱ በጎሳ ነው። ወደዚህ ሀገር የሚመጡ ይሄ የጎረቤቴ ልጅ ነው፣ ይሄ የሀገሬ ልጅ ነው፣ ይሄ እንደዚህ ያደርገኝም እያሉ ነው በጣም ብዙ ልጆች። እኔ ራሱ ከ5 ልጆች በላይ ወረቀት አስተካክዬላቸዋለሁ። ከ5 ልጆች በላይ ወረቀታቸውን አስተካክያለሁ። ህጋዊ ሆነዋል። እዚህ ጋር መናገር ፈልጌ አይደለም፣ ግን በጣም ብዙ ልጆች አሁን ሰነያ ሰጃ ብትሄዱ በቃ በጣም ብዙ ሰው እየተሰቃየ ነው፣ የእውነት ለመናገር ማለት ነው። ምናልባት እዚህ ሻርጃ ያላችሁ ሰዎች እንደስቲ ወደ ሰጃ ውጡ። በጣም ብዙ ሰው መስጊድ የሚያድር አለ፣ ስራ የሌለው ሰው አለ። በጣም አስቸጋሪ ነው። ይሄ ምንድነው? እሱ ትላንትና ከኢትዮጵያ መጥቶ ዛሬ ድለላ ይጀምራል። ይሄ ነው ትልቁ ችግር። ስለ ኢማራት አያውቁም፣ ስለ ህጉ አያውቁም፣ ስለ ካምፓኒ አያውቁም፣ ስለምንም የሚያውቁት ነገር የለም። ምንድነው? እሱ ትላንትና ይመጣል፣ ዛሬ እሱ ድለላ ይጀምራል። ከሆነ ሰው ጋር ሼር ያደርጋል። እዚህ የሆነ ቤት 1,500 ብር ይከራያሉ። ከዛ ልጆቹን እያጎሯቸው እዚህ እያመጡ በጣም ብዙ ሰው እየተሰቃየ ነው። የእውነት ለመናገር በጣም ብዙ ሰው እያነባ ነው። በጣም ብዙ ሰው፣ እነዚህ ጥቂቶች ናቸው። በጣም ያሳዝናል። ስንናገር እኔ በራሴ ፔጅ በጣም እናገራለሁ። እባካችሁ ጥንቃቄ አድርጉ፣ እባካችሁ ጥንቃቄ አድርጉ እላለሁ። ስለዚህ አሁን እኔ አንድ ነገር መናገር የምፈልገው የእነዚህ ልጆች ሶሉሽን ከያዘ እስቲ አንዳንድ ሰው እኔ በራሴ በኩል በውስጥ ነግሬሻለሁ፣ የምችለውን ነገር አደርጋለሁ። ለሁለት ሰው ስራ ነው። እኔ ገንዘብ ሳይሆን የማደርገው ስራ ፈልጌ አይዲያቸው እንዲቀየር ስራ አስገባቻለሁ። ይሄ የእኛ ካምፓኒ አለ፣ ከቻልኩኝ 2 ሰው እንዲወስድልኝ ሰውየውን እጠይቀዋለሁ። ግን 1 ሰውም ሆነ 2 ሰው ስራ አስገብቼ እንዲገቡና 1,000ም ሆነ 900ም ሆነ 1,500ም ሆነ ሰርተው ደሞዛቸውን እንዲያገኙና ወረቀታቸውን እንዲቀየር አደርጋለሁ እኔ በራሴ ማለት ነው። ግን እዚህ ጋር ያላችሁ ሰዎች ብዙ የካምፓኒ ላይ የሚሰሩ ሰራተኛ የሚፈልጉ ሰዎች ስላሉ እየተቆራረጠ ነው። የሚደርስብኝን አደርጋለሁ። እሺ፣ በዋትሳፕ ኔትወርክ የለኝም። ዋትሳፕ ላይ ግን ችግር የለውም። በይኝ ንገሪኝና የሚሆነውን ችግር የለውም። እሺ፣ እኔ ማር በጣም አመሰግናለሁ። እሺ፣ ስራ የምታገኙ ሰዎች አንዳንድ ልጆች ካንስሌሽናቸውን ከወሰዱ እዛም የሚቀጥሉ ከሆነ ወይንም ካንስሌሽን የሚወስዱ ከሆነ አንዳንድ ስራ ፈልገን ካምፓኒ ላይ የምንሰራ ሰዎችም ይኖራል፣ ወይንም ደግሞ ስራ የሚያስገቡ ልጆችም አሉ።
ስለዚህ አንዳንድ ሰው ብናስገባ ይሄ ነው ትልቁ ነገር ሊጠቅማቸው የሚችል። ምክንያቱም ምግብ በየቀኑ ማድረስ ሳይሆን ይህንን ቶሎ ሶሉሽን ፈልጎ ወደ ስራ ማስገባት ነው። ለምን ያ መጀመሪያ እኮ የሰው ልጅ ለመስራት መብላት አለበት። ምግብ መብላት ግዴታ ነው። መጀመሪያ ሲበላ ነው የሰው ልጅ ህይወቱ ቀጥሎ ከዛ ለስራ የሚደርሰው። ስለዚህ ምግብ የሰጡ ሰዎችን ክሬዲታቸውን አናወርድባቸው። ደጋግመን ምግብ አይደለም ምግብ ስንል እኔ ምግብ ይዤ መሄዴ ጥቅም የለውም ማለት ነው ብለው እንዳያስቡ። ምግብ የሰጡ ሰዎች ምግብ ይጠቅማል። የሰው ልጅ መጀመሪያ መብላት አለበት ለመኖር፣ ስራ ለመስራት። እሱንማ እንኳን ምግብ ያደረሰ ይቀርቶ አይዟችሁ ያለ ሰው በጣም ክሬዲት አለው፣ በጣም ክሬዲት አለው። ግን ሁላችንም እዚህ ጋር ያለን ሰዎች አስቤዛ እናዋጣ ምናምን ሳይሆን ቶሎ ብለን ሶሉሽናቸውን ፈልገን ስራ እጃችን ላይ ያለ ሰዎች አሉ። አሁን እኔ የማውቃቸው ልጆች ስራ የሚያስገቡ ልጆች አሉ። ገብቶሻል አይደለ? ወይም እኔ ጋር ስራ ሊኖር ይችላል። ስለዚህ ስራ ቢገቡ በጣም አንድ ሰው ቢገባ ትልቅ ነገር ነው። ሰርቶ ቢገባ ወረቀቱ ተስተካክሎለት ደሞዝ ቢያገኝ ትልቅ ነገር ነው ማለት ነው እንጂ ክሬዲት ማውረዴ አይደለም። ትልቁ ነገር እኔ ፎከስ ያደረግኩት ስራው ላይ ነው። ማለቴ ወረቀታቸው ተስተካክሎላቸው ስራ እንዲገቡ ነው እኔ ፎከስ ያደረግኩት። ምክንያቱም እዚህ ጋር 8,000 ሰው ስላለ ከ8,000 ሰው ሜቢ 100 ምናምን ሰው ዱባይ ላይ ሊኖር ይችላል፣ ስራ ሊኖረው ይችላል። መጀመሪያ በህግ ይኸውልህ ክያዬ ወንድም የሁሉ ነገር ስቴፕ አለው። መጀመሪያ ታሜ ይዟቸው ሄደው በህግ ጠይቀው ልክ ካንስሌሽን እጃቸው ላይ ሲገባ ደግሞ ወደ ስራው እንሄዳለን። አሁን ሁላችንም በህግ እነዚህ ልጆች እንዲጠይቁ ወደ ህግ መውሰዱ ላይ ነው ፎከስ የምናደርገው። ማሜ የሚባል ልጅ እግዜር ይስጠው ሴም ካርድ ገዝቶላቸዋል። ታሜ ደግሞ እግዜር ይስጠው እድሜ ይስጠው ጤና ይስጠው ይዞልን በህግ እንዲጠይቁ ሊያደርግልን ይኸው አኮመንዴሽናቸው ድረስ ሄዷል። ስለዚህ ስቴፕ ባይ ስቴፕ ከዛ በህግ እንደጠየቁ ደግሞ ወደ ስራው እንሄዳለን። ደግሞ ካንስሌሽን ልክ በእጃቸው ሲገባ ወደ ስራው ደግሞ እንሄዳለን። በስራ አንተ ለ2 ሰው ቃል ገብተህልናል። ተባረክ፣ እድሜ ይስጥህ ጤና ይስጥህ፣ እናመሰግናለን። በቄም ለጠበቃ የሚከፈለውን በቄም ሪምም ምን ያህልም አለንልሽ ብለውኛል። ከታችም ተመልካቾች አለውልሽ ብለውኛል። ዋትሳፕ ላይ የሚያሉኝ ወገኖች ያሉ። ስለዚህ በህግ ነው የምንሄደው። በቃ አለቀ፣ ጨረስን። ወደ ተግባር ነው አሁን ጋይስ፣ አለቀ። ኢማራትም ካምፓኒው በህግ ይጠየቃል። ኢትዮጵያም ደላላው በህገ ወጥ የሰዎች ዝውውር ይጠየቃል። አለቀ፣ ጨረስ። ፋይል ተሰ እዚህ በኋላ መሽለቅለጥ የሚባል ነገር በሃይማኖት ይፈታ በሽማግሌ ይፈታ ገለመሌ። እኔ ሀቢባ ጋር አይሰራም፣ ገገማ ነኝ። አለቀ። ሌላ ቦታ ሄዳችሁ በእንደዚህ አይነት ነገር ከፈታችሁ ፍጡ፣ አያገባኝ። መልካም አቦሽ ከአኮሞዴሽን አሁን ይወጣሉ። አንድ ላይ ሆኖ የሆነ ቤት ተከራይቶላቸው የቤት ክራይ የአንዳንድ ሰው ችለን ለአንድ ወር ክሱን እስኪያንቀሳቅሱ የሆነ ነገር ላይ እስኪደርሱ ድረስ እንደዛ ብናደርግላቸው አሁን ያሉበት ሁኔታም ያናክል ጥሩ አይደለም ብዬ ነው ማስበው። እንደዛ የሚቻል ከሆነ እሱን እናደርጋለን። ከዛ በተረፈ ስራ ማስገባት ልጆቹ በጣም ብዙ ናቸው። ስንት ናቸው? 16 ሌሎች ሰዎች ስራ ማስገባት ከቻሉ ቻሉ፣ ካልቻሉ 2 ሰው እኔም ስራ ፈልግላቸዋለሁ። ከቻሉ ግን ለአንድ ሰው ስራ ፈልግና ስራ እንዲገባ ራሴም ኮሚሽን መክፈል ካለብኝ እከፍላለሁ። 2 ሰው ቃል ገብቶልናል። ክያ 2 ሰው በቂ 2 ሰው ቃል ገብቶልናል። ስንት ሰው ቀረን? 12 ሰው ቀረን። እንረዳ የሚባል ካምፓኒ ቃል ገብቶልናል። ምን የሚባል ካምፓኒ? 5 ሰው እንረዳ አልረዳ አልሮዳ አልረዳ ይላል። አልረዳ የሚባል ድርጅት ደግሞ 5 ሰው ስራ እንደሚቀጥርልን ቃል ገብቶልናል። ስለዚህ ልጥራው አዎ ጥራው። እሺ ከ16 ልጆች 2 ክያ ቃል ሲገባልን 2 በቂ ስራ እንደሚፈልግላቸው ቃል ሲገባልን ስንት ይቀራል? 14 ከ14 ነው 12 ይቀራል። ከ12 5 ደግሞ አልረዳ የሚባል ካምፓኒ እኔ ቀጥራቸዋለሁ ሲለን 7 ይቀረናል። ለ7ቱ ደግሞ ስራ እንፈልጋለን። 7 ይቀረናል። ለ7ቱ ደግሞ ስራ እንፈልጋለን። ኢንሻላ ቶሎ ስራ አግኝተው መኖሪያ ፍቃድ ተሰርቶላቸው ህጋዊ ሆነው ስራቸውን ይሰራሉ። ሁሉም ነገር መልካም ይሆናል። እኛ ከተባበርን ሁሉም ነገር ይስተካከላል። ዋናው የእኛ መተባበር ነው። አይ አሪፍ ነው። በቃ አሁን ያነሳሽው ሀሳብ አሪፍ ነው። ምናልባት እኔም ስራ ካገኘው ላፈላልግላቸው እችላለሁ። ብዙም እኔ እንደዚህ ግንኙነት የለኝም ከሰዎች ጋር። እውነት ለመናገር ከቻልኩ ሞክራለሁ። እኔም ግን
ስራ እንዳገኘው በውስጥ አወራሻለሁ። እንደሚታወቀው ከሰማክ የወንዶች ስራ ማንኛውም የወንድ ስራ ኢቃማ አሰርቶ የሚቀጥር ከሰማክ አደራ እፈልጋለሁ። ከዛሬ ጀምሮ እፈልግላቸዋለሁ የምር። እና ለምን መሰለሽ አሁን ለታ ሄጅ ያየኋቸው ልጆች የሚገርምሽ ነገር ሀቢባ የምነግርሽ ነገር በጣም የተጎዱ ናቸው። በተለይ ምግብ ላይ መብላት አልቻሉ። ምን ነው ስላቸው አሁን እዚህ ጋር ሲወራ ስለ ምግብ ውስጤ በጣም ነው የሚከፋኝ። መብላት አልቻሉም። እግዚአብሔርን ምን ነው ላቸዋለሁ መዋጥ አልቻሉም። ትንሽ በልተው አይተሸዋል። አልበሉትም እንደውም ብዬሽ ነበር። ስናስበው ለእኛ ምናልባት ቀላል ይመስለናል። ተርበናል ምናምን ሲሉ ምናልባት ቀልድ ይመስለናል። የምር በጣም ከባድ ነው። ሄጄ በአካል ስላየኋቸው መብላት አልቻሉ። 10 ሰው ሆነው የሆነችን ነገር መብላት አልቻሉ። ምን 10 ምናምን ምን ነው ስላቸው አንጀታችን አልቻለም ነው ያሉት። ምን ያህል እንደሚጎዱ አስብ። እዚህ ስር ያላችሁ ሁላችሁም እንድትረዱ የሚፈልገው እግዚአብሔርን በምግብ በጣም ይጎዳል። በጣም በቃ መብላቱ ራሱ እስከሚያቅታቸው ድረስ አስቡት እስቲ። በጣም ነው የሚከብደው። የምሬን ነው የምላችሁ። በሌላ የሰው ልጅ በስራ ቢጎዳ ይሻላል። ምግብ በጣም ከባድ ነው። ጭንቅላትሽንም ይሰርቅሻል። ገብቶሻል? በህሊና እንትን እየተጎዳሽ ነው የምትሄጂው። የሆነ ነገር ሆድ ሲችል ነው ሁሉንም ነገር የሚችለው። የሰው ልጅ ሆዱ ከጠገበ አደጋ ይችላል። ሆዱ ካልጠገበ ግን በብዙ ነገር ይጎዳል። የምሬን ነው የምላችሁ። በጣም ነው የሚጎዱት። እኔ እንጃ እኔ ወስቲ አንዳንድ ወጣ ብለን እንደዚህ ነገር ብናያቸው ራሱ የምር በጣም ነው። ይህንን ነገር የተናገርኩት ለምንድን ነው? ምግብ በጣም ነው። የሰው ልጅ ምግብ ካገኘ ስራ እንኳን ተሯሩጦ ይፈልጋሉ። ገብቶሻል? ሰው ከበላ ወጥቶ ይሯሯጣል። ስራውን ይፈልጋል ከቤት ወዶ ከጠገበ። ካልጠገበ ግን ፍራሹ ላይ ነው ሲተኛ የሚውለው። የለውም አቅሙ። በምን አበባ የሰጠች ነው አልረዳ 5 ሰው ሊወስድልን ነው። እሺ እሰይ አልገብቷል። የት አለ? ላክ ፍላወር ላክ ይላክ ፍላወር አይታየኝም። ይኸውና ይኸው አገኘሁት። ሰላም እንዴት አመጣ? ሰላም ጤና ይስጥልን። እንዴት ነህ? አለን ሰላም ነው። በመጀመሪያ 5 ልጆችን ልትወስድልን ስለሆነ እናመሰግናለን። በምን ስራ ነው የሚገቡት አንተ ጋር? እኔ አሁን ማስገባቸው የተለየ ስራ አለ፣ ዌርሃውስ አለ። የራሱ ይሄ ጉዳይ ከሙባረክ ጋር ስላወራን ታሜ እዚህ ላይ ነው የነበርኩት። ታሜ የሚያወራው የነበረ ሲም ካርድ አውጥተን ሌበር ጋር አውርተን ብለን ምሽት አወራሁ። ብቻ የሚሰማኝ አጣሁት እኔ። ከዛ በኋላ በቃ ሙባረክ ጋር አወራሁት እና በቃ ከጨረሳችሁ በኋላ ያለው ነገር እኔ ካለ ደስ ለእርዳታ ነው የገባው ያለው ነገር ጨርስና አውራኝ፣ ችግር የለም በራሴ አቅም በጣው ካለ አረጋለሁ። ካንስሌሽን ከሆነ ሌበር ከከሰስን ሳምንት 5 ቀን ይከነስላል። ከዛ 204 ድርሃም አለ ኢሚግሬሽን 5 ሰው እኔ እችላለሁ። ሰውዬው የፓስ ሚሰጠኝ ከሆነ የሚከፍት ከሆነ እኔ መጨረስ እችላለሁ። ለምን ታይፒንግ ሴንተር ስላለኝ እዚያ ጅማን ውስጥ 200 ስንት ነው ሌበር? 200 ስንት ነው ሌበር? ኢሚግሬሽን ሌበር 0% ነው፣ ምንም ክፍያ የለውም። የኢሚግሬሽን ስንት ነው? 204 ድርሃም 204 ድርሃም። እሺ እና እሱ 5 ሰው እኔ እችላለሁ ብዬ ያልገባውለት በስራ በኩል ከሆነ ስራዬ ስለሆነ ያለው ነገር ችግር የለም። በስ መጀመሪያ ፓስፖርት ላክልኝና ፓስፖርት ቼክ አድርጌ ፋይን እዚህ ከሆነ እድል ስላላቸው ቪዛቸው ቼክ ይደረግና ኤክስፓየር ላስት ዴይ መቼ ነው? ቅርብ ጊዜ ከሆነ አይሆንም። ለምን ግራማ ከገቡ ታውቃለች፣ እዚህ ሀገር አንድ ሰው ግራማ ከተገባ በዛ ካምፓኒ ስታክ ስለሚያደርግ ወዲያው ሰውየው ብላክሊስት ያስገባል። ብላክሊስት ለማስገባት አሁን ብዙ ሰው ከሆነ አይችሉም። ለምን አንድ ሰው 2494 ድርሃም ኢሚግሬሽን። አሁን መሰለኝ እኔ አሁን ካምፓኒ ካለኝ አንድ ሰው ግራማ ከገባ ብላክሊስት ላስገባው ብዬ ከሆነ 2494 ድርሃም ኢሚግሬሽን ይጠይቀኛል። ለብላክሊስት ለማንሳት ነው እንጂ ለማድረግ ነፃ ነው። ለማንሳት 254 ብር ነው። ለማድረግ 2945 2000 ዲፖዚት አለ። አዎ ለዛ ማንም አይዳፍርም።
ያለው አማራጭ ምንድን ነው? ባለ ካምፓኒው ልጆቹ ካንስሌሽን ሰጥቶ በሰላም ለመገላምን አሁን መሰለኝ 5-10 ሰው ከሆነ አስቢ ከ2,000 ምናምን አደምርና ስንት ወደ 20 ምናምን ሺህ ይገባል ማለት ነው። በጣም ለዛ ያለው አማራጭ እኔ ባለ ካምፓኒ ከሆንኩት እንደ አማራጭ በቃ በሰላም ልጆች ሸኝቼ በቃ የስራ ካልቻልኩም ያ ልጆቹ ደሞዝ መክፈል ካልቻልኩት ደግሞ ልጆቹ ፓስፖርትና ካርትን ስትቼ በቃ በራሳቸው ሪስክ ፈልጉና ለመገላገል ከሆነ ማለት ነው። ተረዳሽኝ አይደል? አዎ በደንብ ገብቶኛል። አዎ ለዛ አሁን ያለው ባለ ካምፓኒ ይሄ አሁን እነሱ የሚሰሩት በተለይ ኢማራት ውስጥ የሆነ በብዛት ምንድን ነው እኛ ራሳችን ነው ሰው የምናስዳፍር። ለምን ያመጣሉ ከኢትዮጵያ እንደ ስፕላየር ሆነው አሁን መሰለኛ ካምፓኒ ከፍታለሁ እንደ ስፕላየር አዚዚ ዳማ ከትልቆቹ ካምፓኒ አለ ኮንስትራክሽን ልጆች ለመልቀምና ልጆች ለመሰብሰብ ጊዜ ይፈልጋል። ለዛ ለአንድ ሰው ለሀቢብ እሰጣለሁ። ሀቢብ በቃ አንቺ ላይ ኃላፊነት ሰጥሻለሁ እንደ ካምፓኒ እንደ ስፕላየር ካምፓኒ አንቺ ምንድን ነው የምታደርገው? በቃ ብር የተቀበልሽ 1,500 2,000 ድርሃም የተቀበልሽ ከ2,500 3,000 የተቀበልሽ እዛ ላይ ሰው እኛ ትኩረት ነው ያደረግነው። በቃ ያለውን ፎክስ ምንድን ነው ስራው ላይ ሆነ ልጆች ማምጣት ብቻ ነው ስራ። ደሞዝ ምናምን እንደዚህ ደሞዛችሁ ሊቀበሉ ብራችሁ በህግ ሊቀበሉ የለም። በቃ ትልቁ ፎክስ ደላላው ምንድን ነው ከኢትዮጵያ ወጥቶ ዱባይ ከገባ በቃ ይሄ ስራ የጨረስኩ ማለት ቅድም እንደሚያወራው ልጁ ማለት ነው። ትክክለኛ ሰው ከሆነ ራሱ ሪስክ በቃ ነገ ሌላ ሰው ያመጣልኛል፣ ሌላ ሰው እሰራበታል። 5 ድርሃም 10 ድርሃም 100 ድርሃም በቃ ፈጣሪ የጻፈልኝ ሪስክ። ሁላችን መንገዳችን አንድ ነው። እሱ ሊያመጣ ኮንትራቱ ሊረዘግ ነው። ያ ሰው ብር ከፍሎ የሚመጣ ሪስክ ነው። ሁላችን ሪስክ ነው። ዞሮ ዞሮ ጀስት ደስ የሚል ስራ ከሰራ አሪፍ ነው እንደኔ ማለት ነው። ይህ ነው ትልቁ ፖይንት ማለት ነው። በቃ ያለው አቅም ያለው ነገር አሉ። አንድ ልጆች የሚያስቸግሯሉ። ጀስት የራሴ ኃላፊነት ከጨረስክ 1-2 ሰው እኔ እናንተ የተስማሙ 1-2-3-4 ይሄ የተስማማሁት ካለ ከጨረስኩለት ነገ የሚወቅሰኝ ሰው የራሱ የለም። እዚህ ላይ ያሉ ልጆች አሁን ምንድነው ችግሩ? በቃ ፎኩሱ ምንድነው? ከኢትዮጵያ በቃ መጣ ገባ፣ ለዛ ህንዲያ ለዛ ፓኪስታን ያስረከብኩት፣ ለዛ ካምፓኒ ያስረከብኩት። ጭራሽ አሁን ምንድነው እኔ ያጋጠኝ በብዙ ቅድም ለሙባረክ ሻለኝ ስትቼ ነበረ ብዙ ልጆች የሚመጡ እኛ ጋር ወረበል ካበ ይኸው 500-400 ድርሃም ደሞዝ። ለምን ደሞዝ ኮንትራት ላይ አሁን ምሳሌ አንቺ ታውቃለች፣ በጣም የሆን ራሱ አለ በሌበር ኬዝ በዚህ ሰሌድ ላይ ነው የምትከስሽው። አሁን ምሳሌ እኔ ካምፓኒ ከሆነ እኔ ጋር ሰራተኛ ከሆንሽ ኬዙ በቤዚክ ሰለሪ ነው። አሁን ካምፓኒዎች ምንድን ነው የሚያደርጉት? ያከፋፍላሉ። ቤዚክ ሰለሪ ስንት ነው የሚያደርጉት? 300 ኤግዛምፕል ማለት ነው። አጠቃላይ ደሞዝ 1,500 እንበል። ይሄ የምሰማይ ራሱ ከሆነ ማለት ነው። እዚህ ላይ ልጆች ቤዚክ ሰለሪ ነው። አሁን ልትከስኝ ከፈለግሽ ቤዚክ ሰለሪ ላይ ነው የምትከስኝ። አሁን ኮንትራቱ ላይ 1,500 አይደለም። ቤዚክ ሰለሪ 300 ከሆነ ሌበር የሚወስንልሽ ያፍርድ የሚሰጥሽ በዛ ደሞዝ ነው። 3 ወር ሆነ 4 ወር ሆነ 5 ወር ሆነ። ለዛ ነው አሁን ፓኪስታን እና ህንዶች እንደዚህ ሰፕላየር ካምፓኒያቸው ይሄ ላይ ነው እኛ ሰው ልጆች የሚጫወቱበት። እኛ ልጆች ምንድን አግሪመንቱ ላይ 2,000 ድርሃም ያ 3,000 ድርሃም አይቶ በቃ እኔ በዚህ መክሰስ ይችላል። ወደ ፍርድ ቤት ገብቶ ይሄ ተዋፍቅ የሚባል አለ። አሁን ሽምግልና የሚባል አንቺ ጋር ደውሎ ሚቲንግ የሚደረገው ማለት ነው በአሰሪና ሰራተኛ። ምሳሌ ደሞዝ 4 ወር አልተሰራውም። ፍርድ የሚመጣው ጊዜ ኢሜይል ላይ የፍርዱ የሌበር ፍርድ 3 ወር 600 ነው ደሞዝ። ለካ ቤዚክ ሰለሪ ስንት ነው? 200 ድርሃም ነው። አኮሞዴሽን 500፣ ትራንስፖርቴሽን ፌ 5 እንደዚህ ተደርጎ ነው ልጆቹ የሚሸውሉት። ተረዳሽ ነገር እና ይሄ ላይ ፎከስ ካደረጉት ልጆች ቢያንስ አግሪመንት ላይ ቤዚክ ሰለሪ ዋናው እሱ ነው። ቤዚክ ሰለሪ ስራ የሚገባ ከሆነ አግሪመንት ማድረግ ከሆነ ዋናው ፎከስ የምታደርጉ እዚህ የሚሰማኝ ቤዚክ ሰለሪ ላይ 1,000 ከሆነ ደሞዝ 1,000፣ የአኮሞዴሽን ለብቻ ከሆነ ደሞዝ፣ የትራንስፖርትን ለብቻ ከሆነ የሚከፈል በካሽ ይሄ ለብቻ ጻፉልኝ። ቶታል አማውንት አለ መሰለኝ 1,000 ደሞዝ ከሆነ 300 አኮሞዴሽን ከሆነ 200 ይሄ ከሆነ አጠቃላይ ያለው ነገር እዛ ላይ ቤዚክ ሰለሪ ነው እናንተ መክሰስ የምትችሉት። ቅድም ራሱ ለልጆቹ እኔ እና በሙባረክ ግሩፕ የከፈቱት አለ እዛን የቲክቶክ ላይ አወራት ያለው ሶሉሽን እኛ ተሰብስበን ዋና የሚፈለገው ምንድነው? ፓስፖርት ነው። ፓስፖርት ካመጣን እኛ ራሳችን መክሰስ እንችላለን። እንደ ሰው ልጆቹ ቦታ ሆነን ስልክ ቁጥር ብቻ ነው የሚያስፈልገው። ሌበር የምንጠይቀው ምንድነው? 3 ነገር ነው። የስንብት ኢሜል ከላክሽ ካምፓኒ ላይ አንደኛ ይጠይቅሻል። አውላኩት
ሁለተኛ ነገር ስንብት ወር ሰራክ? አው ሰራውት። መቼ ነው ላስት ታይም የሰራክ? ከአንድ ወር በፊት ነው የሚባለው። ይሄ ሁሉ 3 ነጥብ 4 ነጥብ ከጠየቁት ከመለስ ወዲያው ፋይል ይከፈትልሻል። ከዛ የሚጠይቁሽ ምንድን ነው? ሱፐርቫይዘር ስልክ፣ ያ ማኔጀር ስልክ ነው የሚጠይቀው። ለምን አንቺ ጋር ሜሴጅ ይገባል። አሰሪና ሰራተኛ፣ ሰራተኛ አሰሪ ከሌለ ሱፐርቫይዘር፣ ሱፐርቫይዘር ከሌለ ማኔጀር። ይሄ ነበር እኔ ቅድም ያወራሁት። ብቻ እነዛ ወከባ ምናምን ስለፈጠሩት ሁሉ የራሱ ነገር ነው። ሁሉ ህግ አውቃለሁ፣ ሁሉ ስራ አውቃለሁ ብሎ ነው የሚያወራ። ይሄ በጣም እኔ አንድ ጥያቄ አለኝ። ለምሳሌ እኔ ኢማራት ሰርቼ ስለማላውቅ እዚህ ካታር ነው ሰርቼ የማውቀው እና እዛ በነበርኩ ጊዜ ኖሬ እንጂ አልሰራሁም። አላውቀውም ስለ ኮንትራቱ። አሁን ሌሎች ዜጎች ፊሊፒኒ፣ ህንዲ በእንግሊዝኛ በአረብኛ ኮንትራታቸው ላይ እንግሊዝኛ እና የሀገራቸው ቋንቋ አለ። እዛስ ኢማራት ለምሳሌ የአንድ ኢትዮጵያዊ ኮንትራት ላይ እንግሊዝኛ እና አረብኛ ብቻ ነው ወይስ አማርኛ አለ? እንግሊዝኛ አለ አንድ ሳይት፣ አረብኛ አለ። ታዲያ እንዴት ገብቷቸው ነው የሚፈርሙት? አዲስ ሰው መጥቶ ከሀገሩ አሁን ችግሩ ምንድን ነው ታውቃለሽ? ኦንላይን ነው አሁን ስራው። እንደ አሁን ሳውዲ፣ የኳተር፣ የገልፍ ካንትሪ እንዳለ አሁን የሌበር ህግ ኢትዮጵያ ራሱ ሆኖ በአለም አንድ ነው። ጀስት ልዩነቱ ምንድን ነው? አገሩ ነው። ያ ዱባይ ያለው ህግ፣ ኢማራት ላይ ያለ ህግ፣ ሳውዲ ያለው ህግ፣ ኢትዮጵያ ያለው ህግ አንድ ነው። የማህበራዊ ጉዳይ አንድ ነው። ልዩነት የለውም። ጀስት ልዩነት ያለው 1-2 ነጥብ አግሪመንት ላይ ነው። ያ እንዳለ አግሪመንቱ አንድ ነው። ሁለተኛ ነገር አሁን በተለይ የተሻለ ነገር አለ። ሌበር ላይ አንተ ምሳሌ ካላነሱት በምን ቋንቋ ነው የምታወራው ብሎ በአማርኛ አሉ የሚያወሩት፣ በህንደኛ አሉ የሚያወሩት። ችግሩ ብቻ እኛ ሰው ምንድን ነው ይሰለቻል ቶሎ። በቃ አሁን ምሳሌ ካላነሳ፣ አሁን ምሳሌ ኬዝ ልትከፍቺ ቢያንስ ወደ 1 ሰዓት መጠበቅ ትችላለች ስልክ ላይ እስከሚያነሱ ማለት ነው። ተደጋጋሚ ሞክራ ብር ይወጣል ራሱ በዛ ላይ ካርድ ሞያ አለ 20 ብር 30 ብር 50 100 ብር የሚከፍሉ አለ ለዛ እስከሚያነሳ ማለት ነው። ለዛ ያለው ነገር ትልቁ ፖይንት ምንድን ነው? እኔ አሁን መሳሌ ሀቢብ ጋር መሰራ ከሆነ ያ ካምፓኒ መሰራ ከሆነ ትልቁ ፖይንት ምንድን ነው? ያ ቤዚክ ሰለሪ ነው። ሁለተኛ ነገር አሁን ኦንላይን ያልሽኝ የጠየቅሽኝ ነገር አሁን እንደ በፊት እንደ ህጉ ከሆነ እንደ ህጉ ፕሪንት ይደረጋል። ኦቨርሌተር አፕላይ ከደረገ በኋላ አንቺ ፈርመሽ እኔ ፈርሜ ከዛ ተስሊም ይባላል። ከክላስ በኋላ ተውጂ በኋላ ተስሊም ይባላል። 3ኛ ስቴፕ ማለት ነው። ያ ስቴፕ ነው ስታምፕ ይደረጋል። ኮንትራክት ላይ የእዕትማድ የሚባል አለ። ይሄ ኮንትራክት በቃ ተፈጽሟል፣ ሰራተኛ አሰሪ ተብሎ ከክላሱ በኋላ ከተውጂ በኋላ ያ ሰራተኛ መጥቶ ይፈርምና ብቻ የኛ አሁን በተለይ 99% ሲስተም ላይ ካየሽ በኦንላይን ስለሚፈረም ራሳቸው ነው የሚፈርሙት፣ ካምፓኒው ማለት ነው። ፈርሞ ያስገባል። በቃ ሰራተኛ እንደፈረመ የተለያየ ፍርማ ማለት ነው። ይሄ ነገር መቼ ነው መከፈት የምችለው? እዛ ኬዙ ልከነስር ጊዜ እኔ አልፈረምኩም፣ ይሄ ነገር ይጣራል። ይሄ ራሱ ጊዜ ይወስዳል። ታውቃለች። አሁን ኢማራት የኖረ ሰው ያውቃል። ለመክሰስ ለመፍረድ እና ፍርድሽ ልትወስጂ ጊዜ ይፈልጋል፣ ብር ይፈልጋል። ያ ታገኛለሽ፣ ሀቅሽ ታገኛ አይጠፋም። ጀስት ሰብር ይፈልጋል፣ ትዕግስት ይፈልጋል። በጣም እናመሰግናለን። ዩ አር ቬሪ ጉድ ኢን ኤክስፕላኔሽን። በደንብ ኤክስፕሌን ስታደርግ በጣም አቡ ይቅርታ እንዴ አቡ አንድ መረጃ አለኝ። በዛ ላይ ደግሞ ቅድም እነዚህ ልጆችን ያስፈራራ ያ ልጅ አይደለም። ይሄን ነገር ማወቅ አለብሽ። ይሄኛው ልጅ ጥፋተኛ ነው። ያመጣቸው ልጆች እሱ ነው ልጆችን አይመጣ። ቅድም ልጆቹን እያስፈራራ የነበረው ግን ያለ ባለ ካምፓኒው ነው። ሎላ ይባላል ስሙ። በዛ ላይ ደግሞ ይሄ ልጅ በሎላ እናት ነው ያለው አይዲው። ገብቶሻል? መረጃ የወሰድኩት ማለት ነው። ስለዚህ ተቦልከ ትገባለህ ወደ ሀገር፣ ምንም ነገር አታወራ ብሎ ልጆን እያስፈራራ ነበረ ነው ያለው መረጃ የደረሰኝ ማለት ነው። ይሄ መረጃ ማንን ነው የሚያስፈራራው? እዛ ጥቁር ቲሸርት ለብሶ ቅድም ያየነው ልጅ ነው አስፈራሪ? አዎ በእናቱ ስም ነው አለው። ነመራ የሚባለው ልጅ በእናቱ ስም ነው አይዲ የተሰራለት ያለ። ነመራ ቢከነሰል እኛ ምን አገባን? ይከንሰል ይግባ። ጥሩ ነው እኮ ነመራ ቢከነሰል።
ነመራረ እንዴ ጥግብ ብሎ ልቡ ውጥር ብሎ እዚህ ጋር ሲጠየቅ ምን አገባኛ እንዲያምጥቻቸዋለሁ አምጥቻቸው ከጣልኳቸው በኋላ አንዱ እሱ ነው። ሁለተኛ ደግሞ ያ ሁለተኛ ባለ ካምፓኒ ሎላ ነው ሎሊ ነው የሚባለው ስሙ ከነ ሙባረክ ጋር ቃል ገብቶ 2 ቀን ቃል ገብቶልን ካንስሌሽን እሰጣቸዋለሁ ብሎ እሱ ነው አሁን እንትን ማሰጠት የሚችለው እንጂ ይሄኛው ልጅ አይደለም። እነዚህ ልጆች ይሄ ልጅ እጅ ነው ያለው ታውቃለሽ አቡ። እነዚህ ነመራ አቅም ከሌለው መሰጠት ካልቻለ አሁን አንተን ከላከህ እንድትናገርለት ቅድም ለምን ላጦ እና ልቡ እንደዛ ተወጥሮ ምን አገባኝ ከፈለጋቸው እሱም ጥፋተኛ እኮ ነው። እሱ ለመናገር አይደለም እኮ አቡዬ አንድ ልጁ እንዳለው እንደምትረጂው ነው እንጂ ይሄኛው ልጅ እንዳለው እንደምትረጂው ነው። እኔ ያናገርኩሽ ገብቶሻል አይደለ? ወንድሜ ልንገርክ፣ አሁን ነማራ በጣም ጥጋበኛ ነው፣ ባለጌ ነው። ምክንያቱም እነዚህ ልጆች ተርበው አራራም፣ ልቡ ትንሽ አላዘንም፣ የሰውኛ ልብ የለውም። ለእንደዚህ አይነት ሰዎች ፈጣሪም አይራራላቸውም፣ ጨካኝ ነው። ወንድሞቹ ተርበው እያቸው ተርበው እና እኔ ምን ላድርግ አመጣኋቸው፣ ለካምፓኒ ሰጠኋቸው። እሺ አንተ ሰው አይደለህ? ሮቦት ነው እንዴ? እሱ ሰው ነው። አመጣቸው፣ ገንዘቡን ተቀበለ። እሱ ሎላ የምትለው እናት ግብረ አበር እንዳለ በእያንዳንዳቸው 350,000 400,000 በሉ፣ ኪሳቸው ገባ። እሺ ህሊናቸው አይጸጽታቸውም? የከፍለው ከሀገራቸው የመጡ ልጆች እዚህ ጋር ሲራቡ ሲጠሙ በጣም እኮ ነው የሚያሳፍረው። በዚህ ዘመን እኛ ስለ ምግብ ስናወራ ያውም ኢትዮጵያ ውስጥ አይደለም ዱባይ ምግብ በገፍ የሚደፋበት ሀገር ላይ እነዚህ ልጆች ተርበው ራበኝ ሲሉ ረሀብ ፋታ ይሰጣል? እንዴት ትንሽ እንኳን አራራላቸውም? ዜጎቹ እኮ ናቸው። ስለዚህ ይሄ አሁን መንገድ ላይ የሆነ ሰው ራበኝ እርዳኝ ቢለው ገፍትሮ ያልፋል ማለት ነው። በጣም ጨካኝ ነው። ምንም አልመሰለውም። ታዲያ ከዚህ ሰው ምን አይነት እዝነት እንጠብቅኛ? እንዴት እንደ ሰው እንየው? ለገዛ ወገኑ ወንድም እህቶቹ ካላዘነ ተራብኩኝ እያሉ በሰው ሀገር እሱ ኪሱን ብቻ ያደልም። እሱም እነዛም ቅድምም ጥቁር ቲሸርት ለብሶ የነበረው እሱም ያው ሪከርድ አለኝ ላይቭ ዳውንሎድ አደርጋለሁ። እናትየውም ፎቶ አደርሶኛል። ሁላቸውም ይጋለጣሉ። እንደዚህ በሰው ነፍስ የሚነግዱ። ይህ የሰው ነፍስ እየሸጡ ራስን ማደለብ እኮ ነው።